መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድ ቅንጣት ያህል ሸክ ባይሆን ቢድዓም ሆኖ እንደው ቢሰራ ምን ያደርጋል ነው የሚሉት። እኛ መሰራት የለበትም። ሱናው መቻለቀና ቢድዓው ለምን ይሰራል? ሱናውን ጨርሳችሁ ነው ወይ ለቢድዓ ሄዳችሁት ነው የምንለው። ለማንኛውም አትጨነቁ። እሱም የሚያከብረው የሚያስከብረው የሚለፋለት የሚናገርለት ስላለ ምንም እኛ ጋር አታምጡት። ይሄ የኔ አቋም ይታወቃል። መውሊድ ማን ጀመረው ብዬ ሻ እንደጀመረው የእስላም ጠላት እንደጀመረው እንዲያውም ትክክለኛ ረቢዑል አወል 12 ቀን ማለት መውሊዳቸው የልደታቸው ቀንነቱ ሳይሆን የሞቱበት ቀን መሆኑ ነው። እርግጠኛ በታሪክ የተወለዱበት ቀን ረመዳን ነው፣ ሻዕባን ነው፣ ሐታ ረቢዑል አወል እንኳን ቢሆን 9 ነው፣ 17 ነው፣ 12 ነው፣ 8 ነው፣ ኺላፍ አለው። የሞቱበት ቀን ግን ረቢዑል አወል 12 ነው። ለምንድን ነው የሞቱበትን ቀን በደስታ የምንውለው እኛ? ስለ ጾሙ ይላል። ታዲያ ከጾሙ ሰኞና ሐሙስ አጾሙም? ለምን ሰኞ ትጾማለህ ተብሎ እኮ ተጠይቀው እንዴ የተወለድኩበት ቀን እኮ ነው ብለዋል። የተወለድኩበት ቀን ማለት ረቢዕ 12 እኮ ጾሙ አይደለም እንደዚህ ያሉት፣ ሰኞን ስለ ጾሙ ነው። ሰኞ ቀን ጾም አንተ እውነት ነቢን የምትወድ ከሆንክ። በዓመት አንድ ቀን መተህ ግን የፈለግከው በግመል አይደለም ሌላም ነገር ብታደርግ የነቢ ወዳጅ ልትባል በኪታብ መስፈርት አታልፍ። እንዲያው ሌላውንም እየሰራው ይሄንን ብሰራ ምን አለብኝ ነው እሱም ችግር አለው ብለን ነው የምናስበው። ምክንያቱም خلطوا عملا صالحا واخر سيئا እንዳይሆን ጥንቃቄ አድርጉ።